እሺ ቤሊና አንዲ ማውራት እንችላለን? ክፍላችን ጠብቅሻለሁ። እና ዛሬ አንቺ እንዳልሻት ለመጥፎ ነገር የምታደላ ሴት ሳትሆን ሳይሆን ከመጥፎ ነገር የምትመልሰው ናት። እንደ ስትያደሙ ዝም ልልሽ አልችልም። እና አብረን ስለገባን አብረን እንወጣለን እያልሽኝ ነው? አይ ከኛ ፊት እንደገባ ሰው ክፉ መነጋገር ጥሩ አይደለም። አምነን ልጅስ በሌ ልጅስ እና ዛራ በጣም አዝናለሁ። አምኖ ለመቀበል ለማመን የሚከብድ የድራማው ድምቀት የአቶ አምናን የሰላሙ ምንጭ የደስታው ምንጭ የማጽናኛው ምሳሌ የሆነችው ቤሊል ምን ገጠማት? ጄሪ በድንገት በወሰደችው እርምጃ የቤሊል ሕይወት ከባድ አደጋ ውስጥ ወደቀ። እጅግ ያሳዝናል። የሰው ልጅ አሁን ታይቶ አሁን እልም የሚልበት ዳነ ሲባል ሞተ፣ ሞተ ሲባል ዳነ የሚባልበት እጅግ የሚያሳዝን። ቤሊል ምን ገጠማት? ቤሊል ይህ አይገባትም። እኔ በግሌ የእውነት ነው የመሰለኝ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ተወዳጁ ድር እጅግ የሚገርምና የሚያሳዝን ነገር ተፈጥሯል። በፍጹም ሁላችንም ይሄን አልገመትንም። ብዙዎቻችን እኔም ጨምሮ ቤሊል ምንም መሆን የለባትም አይደለም ሞተች የሚለውን ዜና ይቅርና ከፊልሙም በጣም በከፍተኛ ጉዳት መቆየት የለባትም የሚል ገና ከወዲሁ ነው ግምት የሰጠ ነውና፣ ግን በሚያሳዝን ሁኔታ አቶ አምናን ምን አይነት ዜና ነው ይዞ የመጣው? ልቡ ተሰብሮ እንደዛ አንገቱን ደፍቶ እትዬ ዛህራ በጣም አዝናለው ያለበት ምክንያት ቤሊል በጣም በከፍተኛ ትሪትመንት ውስጥ መግባት አለባት ተብሎ ትቻት መጣሁኝ። በጣም አዝናለው። በመልካም ጤንነት አሳክሜ ይዣት መምጣት አልቻልኩም ሊል ነው ወይስ ቤሊል አልፋለች ሊል ነው? በነገራችን ላይ ራስ ቅሏ ላይ ነው በጣም ደም የፈሰሰው። ጄሪ የህሊና ጸጸት የግርሳት አንዳንድ ጊዜ በቅጽበት የምንወስነው የንዴት ውሳኔ ህይወታችን ወደ ማንወጣው አዘቅ ውስጥ ይወረውረናል ማለት ነው። እጅግ የሚያሳዝነው አቶ አምናን ገና ከመጀመሪያው ጄሪ ከመጣች የሚፈጠረውን መገመት ይከብዳል። አምናን እባክህን ውስጥህን አዳምጥ፣ ተው ቅጽበታዊ ነገር አትወስን ብትለውም እኔም ውስጤን አዳምጬ ልብ የሚለኝን ነው እየተገበርኩ ያለሁት። አትክፊኝ፣ አታስቀይመኝ፣ ከዚህ ክፍል እንዲወጣ ከፈለግሽ ያው እወጣልሻለሁ ሊል ስል ነው እንግዲህ እንደገና ያስቀረችው። በጣም ደስ የሚል በጣም የሚገርም ጊዜ እያሳለፉ እያሉ ነው እንግዲህ ድንገት ወደ ታች እየወረዱ እያለ ጄሪ የመጣችው። ጄሪ ግን ደቂቃም ሰከንድም አላባከነችም። ጄሪ እጅግ አደገኛ ውሳኔ ነው የወሰነችው። ቤሊልን ማናገሯ ጥሩ ሆኖ ሳለ በንዴት ግን እዛ እጅግ ከወደቅ የማንነሳበት ከወደቅንም በህይወት የማንተርፍበት ደረጃ ላይ ነው ቀጥታ ዳይሬክትሊ ወርዳ ግድግዳው ላይ እየለጠፈቻት ማለት ነው። በጣም ያሳዝናል። አንዳንድ ጊዜ የሆነ በቅጽበት የምንወስነው ውሳኔ በጣም እንጃ ለመገመት የሚከብድ ነገር ነው። ይሄ ውድና የተከበራችሁ ቤተሰቦቼ ጄሪ በጣም ከባድ አደጋ ውስጥ ገባች ስንል እንግዲህ አቶ አምናን ምን አይነት ዜና ላይ ያሰማን ነው። ጄሪ ከባድ ስህተት በሰራችው የቤሊል ህይወት አደጋ ውስጥ ነው። እናቷን እንደናፈቀች፣ እናቷን እንደጠበቀች፣ እናቷን በንባ እየታጠበች ሁልጊዜ የት ነሽ እያለች እንደጠበቀቻት ቤሊል ራሷ አረፈች ወይስ ከባድ ትሪትመንት ውስጥ ገብታ ነው ትቷት የመጣው? ቤሊል ህይወቷ ከባድ አደጋ ውስጥ ገብቷል። በሌላ በኩል አቶ አምናን በትክክል ጄሪ ካንቺ ውጭ ማንም ደረጃው ላይ ሊጥላት አይችልም፣ ስታጸዳ ስትወርድ ስትወጣ ያልወደቀች ልጅ በድንገት ካንቺ ጋር ተጋጭታ አንቺ ነሽ ወርሻት ብሎ እንግዲህ ጄሪን ራሱ ማንቁርቷ ሊያንቀት ይችላል። በዛ ላይ ሲፈን እንግዲህ አንቺ የተረገምሽ በእርግጠኝነት አንቺ ነሽ እበርሽ ስር ያለው ደረጃ ወድቃ ህይወቷ
አደጋ ውስጥ ሆኖ እየተተራመሱ በጩኸት ያልሰማሽ አውቀሽ ጆሮ ዳባ ብለሽ ነው እንጂ ሳሰሚ ቀርተሽ አይደለም በማለት ሲፈንም እንግዲህ ጠርጥራታለች። ጄሪ ግን በስተመጨረሻ ለጎስሜ በመናገሯ የቤል ህይወት አደጋ ውስጥ ወድቆ ወይም ከባድ ጉዳት ወይም ህይወቷ አልፎ ከሆነ በጣም አንድ ሚስጥር ጎስሜ ያውቃል። በዛ ላይ ደግሞ ሲፈን አፋጣ ልትይዛ ትችላለች። ቀላሉ ነገር አቶ አምናን በትክክል ከአንቺ ውጭ ማንም ሊገፋት አይችልም። ወደቀች ብትይኝ አላምንሽም። ጡጦ የምጠባ ህፃን ልጅ አይደለውም። ጄሪ አንቺ ነሽ የጣልሻት። ቤሊል ስትወጣ ስትወርድ ስትሰራ ስታጸዳ ያልወደቀች ጀግና ልጅ በፍጹም እንዲህ ልትሆን አትችልም በማለት እንግዲህ አቶ አምናን ጄሪን በቀላሉ አይተዋትም። ሌላው የሚያሳዝነውና ልብ የሚሰብረው ጉዳይ ሁሉም በስስት የሚያዩት ገና ሲያዩት በጣም የሚወዷት የተረጋጋች ሰው አክባሪ ፈገግታዋ የሚስብ ቤሊል አንድ ነገር መሆን የለባትም የሚለው የብዙዎቻችን ፍላጎት ነው። በእርግጥ የሚፈጠረውን በቀጣይ ምዕራፍ የምናየው ነው። ግን የቤሊል ህይወት ምን አይነት ላይ ነው ያለው? የእውነት ቤሊል አርፋለች የሚለውን ነገር ብዙዎቻችን ከባድ አስተያየት ያስፈልጋል ማለት ነው። ቤሊል ሜቢ የራስ ቅሏ ተመቶ ወደ ውስጥ ደም ፈሷት ማስታወስ ላትችል ትችላለች፣ ፓራላይዝ ልትሆን ትችላለች የሚል ጥያቄዎች ሊነሱ ይችላሉ። ግን ቤሊል ሞተች የሚለውን ዜና መስማት አንፈልግም። ኤኒዌይ ሲፈንና ሙስጠፋ እንግዲህ አሁን ግብ ሊጀምሩ ነው። ሲፈን በትክክል የሱፊያንና የሙስጠፋ ግንኙነት ምንድን ነው? ወንድምና እህት ናቸው ወይስ ዝምድና አላቸው ወይስ እንዲሁ በማገዝ የተዋወቁ ናቸው? እኔ ተቀደምኩ እያለች እንግዲህ የሙስጠፋን የሚጻጻፋትን እኔ ሚስቱ ነኝ ለምንድን ነው የምትደውይው የምትጽፊው እያለች እንግዲህ ስትናገር ስልኩን አለማየቷ ጥሩ ነው እንጂ ከጄሪ ጋር መሆኑን ብታውቅ እንግዲህ ማንቁርቱን ትይዘው ነበር ማለት ነው። ምክንያቱም እሷ የማታውቀው ሚስጥር ስላለ ማለት ነው። ሌላው ትልቁ ጉዳይ ጄሪ ናት። ጄሪ እንግዲህ ለሙስጠፋ የደወለችው ጄሪን ቤሊልን እኔ ነኝ የወረወርኳት፣ ከባድ ስተሰራው ምን ላድርግ አማክረኝ ልትለው ነበረ። ግን እንግዲህ በዚህ ምን የኔ ሚስቱ ያለችው ስልክ በመነሳቱ ሀሳቧን ቀይራ ሳትነግረው ቀረች። ግን ሲፈን ነቅታባታለች። በትክክል አንቺ ነሽ ቤሊልን የወረወርሻት የሚለው ነው። ሌላው እትዬ ዛህራ በተረጋጋ መንፈስ ስታስበው አንቺ ጠርተሻት ወጣች፣ በኋላ ግን ሳትመለስ ደረጃው ላይ ቀረች። በፍጹም ጄሪ አንቺ ገፍተሻን ነው እንጂ ቤሊል ልጅ አትወድቅም የሚለው ነገር ነው። እየቆየ ቋጠሮ መፈታቱ ሀቁ መፈንዳቱ አይቀርም። ሁላችንም እንግዲህ በጣም ደንግጠናል። ቤሊል ምንም መሆን የለባትም የሚለው የብዙዎቻችን ድምፅ ይሰማ። የፊልሙ ድምቀት የሆነችው ቤሊል ናት። ቤሊል ከሌለች አናይም። ከኔ ጀምሮ ስንቶቻችሁ ይሄን ሀሳብ ትደግፉታላችሁ? ቤሊል መመለስ አለባት፣ ምንም መሆን የለባትም። ኦልሬዲ ከባድ ጉዳት ነው የደረሰባት፣ ግን ወደ ህይወት መመለስ አለባት። ሞተች የሚለውን ዜና አንፈልግም። በሌላ በኩል ሜርሲ ናት። ሜርሲ እንግዲህ አቶ አምናን ድርጅትን ቁልቁል እየወረወረው ያለው እና ግማሹን እየሰረቀ ያለው አቶ ሜልክ ከወይዘሮ ሜርሲን ጋር ተስማምቷል። እሱም ድርጅቱን የበለጠ ቁልቁል ለመወርወር እና እኩል ለመካፈል። አንዳንድ ጊዜ ከሩቅ ጥላት የቅርብ ወዳጅ እንዳንነሳ አድርጎ ነው የሚሰብረን። እንግዲህ ወይዘሮ ሜርሲንም ብልጥ ናትና የበለጠውን እፍስፍስ አድርጋ ለመውሰድ ሪከርድ አድርገዋለች። ይህ ጉዳይም እየቆየ ሌላ መዘዝና ሌላ ታሪክ መምጣቱ አይቀርም። በእርግጥ የድርጅቱን ውስጥ ሚስጥሮች ዶክሜንቶች እፈልጋለሁ እያለች እንግዲህ በዚህ እያስፈራራች ልትቀበለው ትችላለች። እጅግ የሚያሳዝነው አቶ አምናን የድርጅቱን ኪሳራ ሳያውቅ የእናቱን ገዳይ ሳያውቅ የቤሊልን ጉዳት ያደረሰበትን በትክክል ጄሪ አንቺ ነች ብሎ ማንቁርቷን ካልያዛት ብዙዎቻችን ቅሬታ ይሰማናል ማለት ነው። በሌላ በኩል እትዬ ዛህራ ናት። እንግዲህ እማማ ዛህራ በጣም ልቧ ተሰብሯል፣ አዝናለች። አምናን ምን አይነት ዜና ነው ይዞ የመጣው? ሁላችንም በጉጉት